ኪዳነ ምሕረት እናቴ ሚስጥረኛዬ ጓዳዬ ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው፣ ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ። ሰላም ታይረሳኹን ሰላም ናይ ፍሪደም ቻናል ተኸታተልቲ ከመይ ቀኒኹም ሰላም ዲኹም በብዘለኹም ሰላም ጥዕና ረህዋ ምስ ኩላትኩም ይኹን እናበልኩ ማለት እዩ። ሎማዓንቲ ዝመፅእ ኩሉ ማለት እዩ ማስተር አብነት ማለት እዩ። ማስተር አብነት እኳ ዘይፈልጥ የለን የብለና ማሕበራዊ ሚድያ ብዝተፀገሙ ዝሕግዝ ብጣዕሚ ጥዑይ ሰብ ቁኑዕ ሰብ እዩና ማስተር አብነት ኣብዚ ሰዓት ብፅኑዕ ሕማም ከም ዝሓመመ ብዝተፈላለዩ ማሕበራዊ ሚድያታት እናተገለፂኦም ባዕሉ ወፂኡ ተዛሪቡ እዩ ማለት እዩ። ማስተር አብነት ኣብ ዝቐረባ ኣቦ 3 ቆልዑ ኮይኑ ኣብ ዝቐረባ ግዜ ደግሞ ብማንታ ቆልዑ ዝተባረኸ እዩ ማለት እዩ። እና ብሄር ኣይፈሊ ዘረኝነት የብሉ ብጣዕሚ ቅኑዕ ሰብ ማለት እዩ። እና ዶክተር ማስተር አብነት እምበር ዶክተር እዩ ናይ ሓቂ ዶክተር ኢሉ ኣለኹና እምበር ዶክተር ብጣዕሚ ይልፈትዎ ብጣዕሚ ቅኑዕ እዩና ብጣዕሚ ትሑት በቃ ብጣዕሚ ልሰብ ዘለዎ ኣኽብሮት ነቲ ኣዴታት ክሕግዘ እንተሎ ንፅጉማት ግን ብጣዕሚ ትሑት ማለት እዩና ኣብዚ ሕዚ ሰዓት ግን ብጣዕሚ ሓመመ ባዕሉ ለወፂኡ ተዛሪቡ እዩ ማለት እዩ። ኣብቲ ዝተዛረቦ ከዓ ኢትዮጵያ ህዝቢ ካባካ ሓገዝ ዘድልየኒ ጸሎት ጥራሕ እዩ በባይሽም ከዓ ብፌክ ኣካውንታት ገንዘብ ምስብሳብ ምናምን ከይህሉ ገንዘብ ኣነ ኣይደሊ ብቻ ግን ኩለኹም ጸሎት ክትገብሩለይ በብሃይማኖትኩም ኢሉ እዮም ኣሕላሊፉና በእውነት ከምቲ ልበሎ ማለት እዩ። እሱ ካልኦት ኣብዚ ሕዚ ሰዓት ዘይሓመመ ሰብ ከማን ሓሚመ ኢሉ ለጭበርብረሉ ሰዓት እዩ ዘሎ ዘይሓመመ ሓሚምና ኢሉ ዘጭበርብረሉ እዚ ግን ሓሚሙ ሕማሙ ደቢቑ ግን ድማ እቲ ሰብ እቲ ሕማሙ ብነብሱ ላፈለጦ ነብሱ ስለ ዝቕነስ ገለ ብነብሱ ላፈለጠ ብጣዕሚ እየ ልሓዝን ሰብ ብምፍላጡ ብጣዕሚ እየ ልሓዝን ውሽጠይ ደቢቐዮ ነይረ ገለ ክብል እንተሎ ብጣዕሚ ተሰሚዑኒ ሃመይ ቅንዕና ስለለዎ ኣብዚ ሕዚ ሰዓት ዘይሓመመ ሰብ ኣጭበርቢሩ እንደይ ገንዘብ ዝሕግዝ ሓሚመ ይሕግዙኒ ዝብል ምንም ዘይሓመመ ሃማን እዚ ግን ክንዲ ዝለኣክል ሕማም ተሸኪሙ ሰብ ከይሰምዕ ውሽጡ ደቢቑ ዓመትን ገለን ከም ዝፀንሐ እዩ ገሊፁና ብእውነት ለኩላትና ጸሎት ንግበረሉ እስኪ ኩላትና ብእውነት ኣነ ብጣዕሚ ዝፈትዮ ቅኑዕ ሰብ ብጣዕሚ ይቕኑዕና ጸሎት ንግበረሉ ናይ ሓቂ ማለት እዩ። እና ምሕረት የውርደልካ ማስተር አብነት ሓውና እዚ እስኻ ዘረኝነት የብልካ ገለ የብልካ ለኩሉ ኢኻ ትሕግዝና ንፅጉማት ብፍላይ ኣብዞም ብጎርፊ ምናምን ዝተጠቕዑ ከይዱ ባዕሉ ጥራሕ ኣቁሩ ገለ በቃ ባዕሉ እዩ ከይዱ ብኣካል እዩ ኣውቆኒ ማለት እዩ። ከምቲ ዝበሎ ከዓ እቲ ሕማም ኣብኡ እዩ ጀሚርዎ ማለት እዩ። ዓመትን ገለን ገይሩ ኣሎ ቅድሚ ዓመትን ገለን
ብጎርፉ ዝተበሉ ነይሮም 400 ገለን ሰባት ዝሞቱ ገለ ነይሮም ኣብኡ እዩ ጀሚርዎ ማለት እዩ እና በእውነት ብጣዕሚ ሓዚነ ፈጣሪ ኣምላኽ ላብ ዝነበሮ ጥዕኑ ይምለሰሉ ኩላትና ጸሎት ንግበረሉ ናይ ሓቂ ቅኑዕ ከምዚ ዝበሉ ቁኑዓት ሰባት ክበራታትዑ ኣለዎም ናይ ሓቂ ግን ርዋእታ በቃ ተዓድሲ እቲ ጥዑይ በቃ እቲ ጥዑይ ንሰብ ልኾን ልሕግዝ ጥቕንዕና ገይሩ ልኸድ ንጹህ ልብስ በቃ ከምዚ እዩ በቃ ተጓንፎ ኢሉ ገጥሞና ዝሓውናኻ ብትሕትንኡ ብትቕንዕንኡ ኣምላኽ ላብ ዝነበሮ ጥዕኑ ይምለሰሉ ናይተን ኣዴታት ብኸያት ናይተን ጸሎት በቃ ናይተን ብኸያተን ዝበጽሐለን ኣብ ሽግረን ዝበጽሐለን ኣዴታት ናያቶም ጸሎት ላብ ምሕረት ይግበረሉ ኣምላኽ ማለት እዩ ብጣዕሚ ሓዚነ በእውነትና ኩላትና ጸሎት ንግበረሉ ዝሓውና ጸሎትኩም ሓግዙኒ ኣብ ሳንቲም አይደልኒ ብቻ ግን በጸሎትኩም ሓግዙኒ ሰላም እንደምን ቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ተጠይቀኝ መታመሜን ነገራችኋለሁ አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ ፈልጋለሁ ህመሙ ጀመረው አሁን አይደለም ተላምደናል ዛሬ አንድ አመት ከ5 ወር አካባቢ የሚሆን ይመስለኛል ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ እዛ ታመምኩ ከዛ በኋላ ህመሙ በዛው ነው የቀጠለው እስካሁን ባለው የህክምና ክትትል ያደረኩ ነው ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች ኢትዮጵያ አባቶች ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም ሁላችሁም በየእምነታችሁ ጸልዩልኝ ጸሎትና ጸሎት ብቻ ነው የሚያስፈልገኝ ከዛ ተረፈው እግዚአብሔር ሁሉን ይችላል አመሰግናለሁ በጣም አዝናለሁ በኔ ምክንያት ይሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር ያው በአንዴ ወጥቷል ምንም ማድረግ አልችልም እረዳለሁ በደንብ ይገበኛል እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል እረዳለሁ በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት የኢትዮጵያ አባቶች ጸሎት የወጣቱ ጸሎት ሁሉም በየእምነቱ እንዲጸልይልኝ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው ምናልባትም ይህንን አጋጣሚ በመጠቀም በኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ ገንዘብ እንዳይሰበሰብ አደራ ማለት ወዳለው ይሄንን መልእክቴ ደግሞ ለሁሉም አድርሱ ጸልዩልኝ ሌላ ምንም እርዳታ አያስፈልገኝም አመሰግናለሁ
ለማስተር አብነት እርዳታ ያስፈልገዋል። በራሱ አንደበት የኢትዮጵያ ሕዝብ ሆይ እጆቻችሁን ዘርጉኝ ብሏል። በምንድነው እጆቻችሁን ዘርጉኝ ያለው? በገንዘብ አይደለም፣ በተለያዩ ቁሳቁስ አይደለም፣ በጸሎት እጆቻችሁን ዘርጉኝ ብሏል። ስለዚህ እባካችሁ መልካም ሊባላችሁ የኢትዮጵያና የኤርትራ ሕዝብ በሙሉ ብሔር ሳትሉ ዘር ሳትሉ በጸሎት እጆቻችሁን ለአብነት እንድዘረጉ በጌታ ሪያሬ ለምናችኋለሁ። እንጸልይ፣ ይፈወሳል። የማስተር አብነት ነገር በእግዚአብሔር እጅ ስላለ እኛ አጥብቀን እንጸልይ። በቅርቡ ይፈወሳል። ብዙ የጎዳና ተዳዳሪዎችን ይመግባል፣ ከወደቁበት ያነሳል፣ የተራቡትን ያበላል፣ የተጠሙትን ያጠጣል። ማስተር አብነት ማለት ቅን ልብ ያለው የደሃ አባት ነው። ስለዚህ ሁላችንም አጥብቀን እንጸልይ። ይህንን ቪዲዮ ደግሞ 2 ጊዜ የሚሆን 3 ጊዜ የሚሆን ከዛም በላይ ኮፕሊንግ አድርጉ እባካችሁ ለብዙዎች ድረስ። የሆነ ነገርንም ቻሌንጅ አድርገን የምናደርገው ስለ ማስተር አብነት አጥብቀን መጸለይ አያቅተንም። ሁላችሁም ጸልዩ እባካችሁ፣ እንጸልይ።